ሰላም እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። ዛሬ ክረምትን በበቆሎ እሸት እያሳለፍን እንገኛለን። ቤተሰብ የሚገርም ጨዋታ ጊዜ ነበረን። በጣም ብዙ ትውስታዎችን ያወራንበት ጊዜ ነበረ። ታዴም ከድሮ ያለውን ነገር እናቱ ጋር ደውሎ እምቢለንን ነገር እንሰማለን። በጣም ደስ የሚል ጨዋታ ነው የነበረን። እስከ መጨረሻው ተከታተሉት ቤተሰቦቼ። እንግዲህ ክረምት ዝናቡ አዲስ አበባ ከጧት እስከ ማታ ጨቅ እያለ እየዘነበ ነው የሚውለው እና ማታ እንግዲህ ቡና ካልተፈላ ሞቅ ሞቅ ካላለ ብርዱ አልተቻለም። በቆሎ በክረምት ደግሞ እንግዲህ በጣም ቆንጆ ነው እና እሱን ተያይዘነዋል። ቤተሰብ ክረምት እንዴት ይዟችኋል? ቤተሰቦቼ ክረምት እንኳን አደረሰን እንግዲህ ለክረምት ማለት ነው እና ክረምት በጣም ደስ የሚል ጊዜ ነበረን። የሚገርማችሁ ነገር እኔ ድምፅ ለመግባት ራሱ አላሰብኩም ነበር። እግዚአብሔርን ግን ምንም ማድረግ አንችልም። ማማ ትንሽ ረብሻን ቲቪ ተከፍቶ ነበር እና ድምፁ እንዳውም ወደ መጨረሻ ማይቀር ስለሆነብኝ አስገብቸዋለሁ። እንግዲህ እግዚአብሔር ያውቃል። ኮፒራይት በጣም ፈርቻለሁኝ እና ሙሉውን ራሱ ልገባ አልፈለኩም፣ ግን ድምፅ ነበረ። እኛ ያው ቀንሰን ይገባን አላልንም ነበረ እና ማማ ልታስቀርጸን ስላልቻለች ትንሽ ድምፅ አድርገን እኛ ቪዲዮ መቅረጽ ጀመርን። ግን የተወሰነ ገብቷን ወደኋላ ታይታላችሁ እና በጣም ደስ የሚል ሴርሞኒ ነበረ። እንግዲህ እኔ ቀድሜ ገባሁኝ። ሁሌ እንደምገባው እኔ አንዳንዴ ቀድማለሁኝ እና እሱ ገብቼ እንግዲህ ፏፏ አድርጌ በቆሎ ምናምን እየጠበስኩ ነው ታዴ የመጣውና ደግሞ ትውስታ በጣም የሚገርም ትውስታ ነው የነበረው እና በቆሎ እሸት ከበቆሎ መጥበስ ከበቆሎ ሲጠበስ ልምጥ ወይ መቃቃል ነው የማውቀው። ታዴ ደግሞ አዲስ ነገር እየበላን ያደግነው አለ ብሏል። እሱን እንግዲህ ታውቁታላችሁ፣ ምን ያክሎቻችሁ ታውቁታላችሁ የሚለውን እኔ በበኩሌ አዲስ ነኝ። ምን እንደሚባልና እንዴት እንደሚበላ እንዴት እንደሚዘጋጅ ታዴ ይነግረናል። ቪዲዮ ወደ መጨረሻው። ዛሬ ደስ የሚል ጊዜ ነበር ያሳለፍነው። ቤት እውነት ለመናገር ዛሬ አልፎልኝ ቤት ገብቼ በቆሎ ስጠብስ በቃ በጣም አስባለሁኝ። የገዛሁት እየደረቀ ይወድቃል እና ለሚነች እንዳሁን ጎበዝ ብዙ ጊዜ መጥታ በቆሎ አብልታናለች የኔ ውድ። ታዴ ደግሞ የሚገርማችሁ ነገር በጣም የበቆሎ ፍቅሩ በጣም ነው የሚለየው እና እኔ ደግሞ በቃ አመሻለሁኝ እና በቃ በጣም ነበር የሚከብደኝ። ጠብሳለሁ ብዬ ገዝቼ እኮ ይዤ ነው የምመጣው። አስገብቼ ይቀመጣል፣ ይደርቃል እና ታዴ ራሱ አንዳንድ ጊዜ የሚጠብስበት አለ እና ይጠብሳን ይዞ እንጂ እኔ በጣም ሰነፍ ነበርኩኝ። ግን ሰነፉኝም ሳይሆን ታውቃላችሁ ምገባበት ሰዓት በጣም የመሸ ነው፣ ሌሎች ስራዎችን እንሰራለሁኝ እና ዛሬ ግን በቃ ብርዱም አልተቻለም። እኔ ራሱ በቃ ግዴታ ታዴን በጣም ስለሚወድ እስኪ ከስራ ሲገባ ይሄ በቆሎ እየጠበስኩ ምናምን እንጠብቀው እስኪ ዛሬ በቃ እንዴት አለፈልሽ እያለኝ እሱ ራሱ ዛሬ መጥበስ እንትን አልኩኝ እና ለሚ ራሱ ማለት ይሄንን በቆሎ ስገዛ ማለት ይሄንን በቆሎ ጠብሰሽ እንድታበዩ እያለች ነበር እና በቃ እኔ የመጥበስ ነገር ምንም በቃ ወይ ረሳዋለሁኝ ወይ ሌላ ነገር ገባለሁ ሌላ ስራ ሰራለሁኝ እና እሱ በጣም እንትን ይለኛል እና ዛሬ ግን አልፎልኝ ተሳክቶልኝ በቆሎ ጠብሼ በጣም ደስ የሚል ጊዜ ያሳልፈናል። እውነት ድካሚን ራሱ ቅልል ነው ያለኝ። እንደዚህ ከሆነ ጠብሳለሁ በቃ የገጠር ላይፍ በቆሎ ምናምን ሁሉ የቤተሰብ በሙሉ ይከባል። ፈርሜሎ ምናምን አለ፣ ማራገቢያ አለ፣ እየጠበሰች ማለት ነው። እሺ በተዞረ እየዘራ ሁሉ በቀይ እስከሚል ድረስ ማረኝ እዛው ነው አይደል ታረገው። ቁርስ ከበላን በኋላ እኮ በነገራችን ላይ በገጠር ማለት ነው፣ በገጠር ምሳ ነው የሚባለው። የጠዋቱ ጠዋት በደንብ ነው የምንበላው ጠዋት ላይ። አሁን ከተማ ላይ ብዙ ጊዜ ቁርስ ነው። ምሳ ላይ ግን አንዴ በደንብ እንበላና ዱሮ ህፃን ሆነ በዛው አንዴ በበላን ነው እንውላለን። በዱር ስለሚሆን ጠዋት በደንብ አድርገን እንበላለን። ወጣን ወደ ዱር ሄድና በዛው ዋልን ማታ ነው የምንበላው። ስለዚህ ምን ታደርጋለህ? ማታ በደንብ አድርገን ከበላን በኋላ በቆሎ ትጠብሳለህ። ደግሞ እዛው ላይ በቆሎ በልተን ምን ብለን ከዛው ውሃ ሲይዛ ምናምን ትልክልናለች። ክረምት ደግሞ በቆሎ ጠብሰን እየተጫወትን እናሳልፍ ካልሆነ ትንሽ ከባድ ነው። ክረምቱ ቅዝቃዜው አዲስ አበባ መውጫ ሰዓት ላይ አያስወጣንም፣ ጨቅ እያለ ነው የሚውለው እና የአዲስ አበባ ዝናብ ደግሞ ከጀመረ አያቆምም። የኛ የተወሰነ በጣም እንትን ብሎ ይቆማል፣ ያርፋል። ይሄ እንደዚህ የሚባል ነገር የለም። እዛው እየጣለ ነው የሚውለው። የኛን ታውቁታላችሁ መቼም
እና ቤተሰቦቼ በቃ በጣም ደስ የሚል ጊዜ ነበር ያሳለፍነው። እንግዲህ ተሳክቶ በቆሎ እየጠበስን ነው። እኔ በቆሎ እውነት ለመናገር ብዙም አይደለሁም፣ ጥንቅሽ ነው በጣም የምወደው ጥንቅሽ ነው። በቆሎ ግን አሁን እየለመድኩ መጣሁ። ታዴ በጣም ስለሚወድ ለእሱ ስጠብስ ግዴታ እኔ እበላለሁኝ እና በዛ ምክንያት ብዙ በጣም ለምጃለሁ። እናንተስ ከጎናችሁ ያለ ሰው ባለቤታችሁ ሊሆን ይችላል፣ ቤተሰቦቻችሁ ሊሆን ይችላሉ እና የማትወዱት ነገር ከእነሱ ግን የለመዳችሁት ነገር ምንድን ነው? እኔ አሁን በቆሎ ትዝ ስላለኝ ነው እና ከታዴ በቆሎ ነው የለመድኩት። እኛ እኮ ቶሎ ድረስ ነው ተፈጥሮ ጋር ይተጣል። ክረምትን በምን ብታሳልፉት ደስ ይላቸዋል እና እንግዲህ ክረምት እንደዚህ ቡና ተጫጭሶ ሞቅ ደመቅ ብሎ እንደዚህ በቆሎ እየተጠበሰ ደስ የሚለው በዚህ አጋጣሚ እኮ ማለት ታውቂያለሽ፣ አንቺ እኮ የከተማ ልጅ ነሽ። እንዴት እውነት ለመናገር ያው ዞሮ ዞሮ ቆቦም በአቅሟ ከተማ ነች ታውቂያለሽ። በአቅሟ ስለ በቆሎ ስለተለያዩ ነገር ስናነሳ እኔ የተሻለ ኤክስፔሪየንስ አለኝ የገጠር ብዬ አስባለሁ። ላይፍ እኛም እኮ በልተናን በቆሎ እንዴ እየበላን እየጠበስን ነው እኮ አይኖ አውቃለሁኝ። ግን ደግሞ ላይፉ ስታይ ገጠር ላይ ደግሞ ትንሽ በጣም ከባድ ነው። እግዚአብሔር በቆሎ ከዛ በቆሎ ብቻ ሳይሆን ጥንቅሽ ምናምን ገጠር በጣም ወጣ ያለ ማንነት ነው ያለው እና በቆሎ ሲነሳ እኔ በጣም ብዙ አይነት ትዝታ ነው ያለብኝ። ማርያም በጣም ብዙ አይነት ማለት ነው። ምን እንደምናደርግ ታውቂያለሽ? ለበቆሎ ካለን ፍቅር የተነሳ ለምሳሌ በቆሎ ከተዘራ በኋላ ከጓሮ ማለት ነው ቢያንስ ጥቅምት መጨረሻ አካባቢ ነው የሚደርሰው። እኛ መስከረም 20 ምናምን የመስቀል በዓል ስናከብር አልደረሰም እኮ እስኪ ደርሷን አልደረሰም እያለ ከበሩን ሽፋኑን እንገልጠውና በጣታችን እንዲጠቅጠቅ እናደርገዋለን። በስሏን አልበሰለም ደርሷን አልደረሰም ብለን ማለት ነው። ከዛ ፋዘር ማን ነው በቆሎ የሚፈረቅቀው ይላል። ይቀውጠዋል። አላወቀም ጉድ ሳይደርስ ለምንድን ነው በለጋው ምናምን ገና ለጋ እኮ ነው ምናምን። አስቸኩላችሁ ነው እናንተ ለመብላት ፈጠናችሁ። ለመብላት ፈጠን። ፋዘር በጣም ነበር የሚናደደው። ምክንያቱም በኋላ ሲበስልም ማለት ሲደርስም ያው እናንተ ነው ለምንድን ነው ያለ ጊዜው እንትን የምታበላሹት ምናምን ይል ነው። እኛ ደግሞ በቆሎ በጣም ስለምንወድ እንፈረቅቀዋለን። ከዛ ይከስራል። ደግሞ ከተፈረቀቀ ይበላሻል ነው። እና በቆሎ በጣም ነው የምወደው። እኔ እንኳን ብዙ አይደለሁም፣ ግን አሁን እየለመድኩ መጣሁ። እውነት ከበፊትም እንደዚህ በቃ አንድ እንደዚች ብበላ ነው እንጂ ከዛ ውጭ ብዙም አይደለሁም እኔ። አሁን እንደውም እዚህ ለመድኩ። ብርዱ መሰለኝ ቤተሰብ በጣም እየለመድኩ ነው። እና እናንተስ በቆሎ ምን ያክሎቻችሁ ትወዳላችሁ? አንተንስ ደግሞ ማሂ ለምሳሌ ሌላ ጥያቄ ልጠይቅሽ። አሁን ነው የከተማ ልጅና የገጠር ልጅ መሆንሽ የሚለየው አሁን ነው። እሺ ምንድን ነው? ለምሳሌ የበቆሎ አንዱ ጥቅሙ ማለት ነው እንደዚህ ተጠበሰ ተበላ አንድ፣ ቅቅል ደግሞ አለ። የበቆሎ ቅቅል አለ። ቅቅል ሁለት። ሌላ በቆሎ ምን ተደርጎ የሚበላ ይመስልሻል? ተለምጦ እሺ፣ አንዱ ይሄ ነው። ዋናው ቀርቶሻል። ሌላ ታሽቶ ማለት ታሽቶ ደግሞ እሸት ነው። ይሄኛው ነው የሚበላው። እንትን የማሽላ እሸት ነው ደግሞ የሚታሸው። እሱ የማሽላ እሸት ነው። ተለምጦ ብለሽኛል። ተቀቅሎ ትክክል ነው። ተጠብሶ ሶስት። በቃ አንድ ዋና አለ። በቃ ኧረ የለም እኔ አላውቅም። አይሽ የከተማ ልጅ መሆኑ እዚህ ጋር አላውቅም። እሺ ምንድን ነው ማርያም በቆሎ እናቶች ምን ያደርጋሉ መሰለሽ? ይሄ በጣም ጥንክር ያላለውን በቆሎ ይፈለፍሉትና ጭቅጭቅ መንገሌ ሲባል ታውቂያለሽ? መንገሌ በነገራችን ላይ መንገሌ ሲባል የራያ ሰው ታውቂያለሽ? ሲጀመር የራያ 95% የሚታወቀው በመንገሌ ነው። አዎ በመንገሌ ነው። መንገሌ ይደረጋል። በመጭቅጭቅ መንገሌ ይባላል። በነገራችን ላይ ተመልካቾቼ የበቆሎ ጭቅጭቅ መንገሌ ይባላል በእኛ መንደፈራ ላይ ማለት ነው። እናንተ በየቀበሌያችሁ ምናልባት ከአካባቢ ስሙ ሊለያይ ይችላል እንጂ ይደረጋል። በእርግጠኝነት ይጨቀጨቅና ማለት ነው። ጭቅጭቅ መንገሌ ነው የሚባለው። ከዛ በምጣድ ይጋገራል። ወይኔ እንዴት እንደሚጥብ! ከዛ እሱም በወተት ማለት ነው። እኔ አላውቅም ነበር ማርያምን፣ ይሄንን አላውቅም። ጭቅጭቅ መንገሌ እስኪ ኮሜንት ላይ የሚያውቅ ሰው እግዚአብሔር ምንድን ነው ጭቅጭቅ መንገሌ? ባይዞ ይሄ ጭቅጭቅ የሚለው ቋንቋ የኛ አካባቢያዊ ላንጉጅ ነው። ምናልባት ኦሪጂናል ላንጉጅ ላይሆን ይችላል። ግን ተመልካቾች በየአካባቢያችሁ ይሄ ገና ለጋው በቆሎ ተፈልፍሎ በእንትን ይጨቀጨቅና በምጣድ እናቶቻችን ይጋግሩታል። ስሙ ምንድን ነው በእናንተ አካባቢ? እስኪ ንገሩን። ይሄን አታውቂም ነበር? እንደኔ የማታውቁ ሰዎች አታውቂም ነበር? ማርያምን አላውቅም። አይሽ የገጠር ባል ማግባትሽ
የጠቀመሽ። እውነት ነው። እንዲህ አይነት እውቀት የሚያስጨብጥ ባል ነው ያለሽ። እችማ ማንም ሰው እኮ ነው የሚያውቃት። በጣም ሰዎች እንግዲህ ማዘር ጋር እናታችን ጋር ደውለን ትውስታ አሉትና ገርሰባችሁ እንደዚህ በጣም በቤተሰብ አንድ ላይ ሆኖ ምድጃ ዙሪያ ምድጃ ታውቂያለሽ? ከምድጃው ዙሪያ ሰፍረን ላይፍ ያሳለፍነው ላይፍ ልነግራት ፈልጋለሁ። አሁን እንደዚህ ቁጭ ብለን ስንጠብስ ስላየ ማለት ነው። ብንደውል አያነሱልን አሉ። አልተሳካም። በሰላም ነው ወይ ነው ጥያቄው? አስጨነቀን። ማርያምን እንደ ዋዛ ደውዬ አስጨነቀኝ። ኧረ በስመ አብ እንደ ቀልድ። እንግዲህ ክረምቱን ባለ ነገር እያሳለፍን ነው። ግን እኔ ሁሉ ተመልካች ምን ይላሉ አሁን ይሄን ስንጠብስ ይሄን ሽፋኑን ስናይ ምናምን ምንድነው እነዚህ ልጆች ከጓሮ ነው እንደሚዘነጥሉት ነው የሚሉት ማለት ነው ያለች ኮሜንት ላይ እናንተ ልጆች የት ነው የምታገኙት? ከጓሮ ነው እንደምታመጣው ብላለች። እየገዛን ነው አዲስ አበባ። በነገራችን ላይ አዲስ አበባ የማያመጣው ጉድ ገንዘብ ካለ የማያመጣው ጉድ የለም። ገንዘብ ካለ በሰማይ መንገድ አለ። እንወዳችኋለን። ባላችሁበት ሰላማችሁ ብዝት ይበል። ባይ ባይ። የነገ ሰው ይበላችሁ። አሜን።